ሌላ ቁስል። የአዲስ አበባ ዩኒቨርሲቲ ተማሪ የሁለተኛ ዓመት ተማሪ ልጅ አለች። በአጋጣሚ ከሷ ጋር የመጀመሪያ ሴሚስተር ዶርመተሪ ነበረች። አንድ የትግራይ ክልል ተወላጅ ነበረች። በትግራይ ጦርነት ጊዜ የገጠማቸውን መከራና ስቃይ እጅግ በሚጋባ መልኩ አጫውታታለች። ያንኑ መታ ልጅ ነገረች። አሁን ድረስ ስሜቱ፣ ሀሳብ፣ ሁኔታቸው ትዝ ይለኛል የነገረች። ቁስሉ አይጠፋም። ያቺ ወጣት የአዲስ አበባ ዩኒቨርሲቲ ተማሪ ያሁኗ ጦርነቱ ከእድሜዋ፣ ጦርነቱ ከማንነቷ፣ ጦርነቱ ከስብዕናዋ፣ ጦርነቱ ከቤተሰቧ፣ ጦርነቱ ብዙ ነገሯ እንደነጠቃት፣ እንዳሳጣት፣ እንዳጎደላት እጅግ በሀዘን ስሜት ውስጥ ሆና ነገረቻት። በእርግጥ የምታስበውን አሳክታለች። የዩኒቨርሲቲ ተማሪ ሆናለች። የአዲስ አበባ ዩኒቨርሲቲ ግን የጎደለ ሽንቁሩ ብዙ ነው። ልጄም ያንን ስሜት ነው መታ ያጋባችብኝ፣ የጦርነትን አስከፊነት። ለምንድን ነው ይህንን ያነሳውላችሁ? ሰሞኑን በተመሳሳይ አሁንም ሌላ ታሪክ፣ ሌላ ቁስል፣ ሌላ ጦርነት ለመክፈት ወሬዎች አሉ፣ ልብ የሚያደሙ። ወዲያ ያሰብኩት እቺን ወጣት ነው። ተስፋ የለመለመ የቆሰሉትን የደሙትን የጎደለውን እሞላለሁ ብላ ተፍ ተፍ ስትል ሌላ እንቅፋት፣ ሌላ ጦርነት፣ ሌላ ጎዶሎ ለመፍጠር ያማል፣ ከምር ያማል። ጦርነት ይቁም እንዲህ ይበል አልልም። ስለ ጦርነት አስከፊነት ጦርነት የሚያከናውኑት የጦርነት ሀሳብን የሚጎስሙትና ጦር የሚያካሂዱት ሰዎች ያውቁታል። ማለት የምችለው ፈጣሪ ኢየሱስ ክርስቶስ ለምድራችን ለኢትዮጵያ ሰላም እንዲያመጣ ብቻ ነው መጸለየው። ሁላችሁም ይሄንን ጸልዩ። ሰላም ያርገን። አሜን።